ውድ የሀገሬ ልጆች በአብርሃምና በሩታ መካከል አንድ ጠበቅ ያለ ጠንከር ያለ እውነት የሆነ አንድ ሚስጥር አንድ ጉዳይ አለ። ያንን እውነት ያንን ሚስጥር እንግዲህ በቅርቡ ሁላችንም የምናየው ይሆናል። ነገር ግን አሁን ላይ ስላለው ነገር አሁን ላይ እንደ ሚስጥር አድርገው የያዙት ትክክለኛና እውነተኛውን ጉዳይ ወደ እናንተ የምናደርስላችሁ ይሆናል። ሰላም የሀገሬ ልጆች እንዴት ናችሁ? በያላችሁበት ፈጣሪ ሰላሙን ጤናውን ያድላችሁ። ከወጣችሁበት ሀገር በሰላም በጤና ወደ ሀገራችሁ ይመልሳችሁ። ለዚህ ቤተሰብ ደግሞ አዲስ ከሆናችሁ እባካችሁን ሰብስክራይብ በማድረግ ቤተሰብ አድርጉን። እኛ ለእናንተ እውነተኛውን ትክክለኛውን መረጃ የምናደርሳችሁ ይሆናል ማለት ነው። እንግዲህ አሁን ላይ ሩታና አብርሃም የለፉበት እንዲሁም ደግሞ ብዙ የጣሩበት በተለይ ሩታ ብዙ የጣረችበት መጥፎም ትስራ ጥሩም ትስራ ትዳሯን ለማዳን የሄደችበትን ርቀት ሳናደንቅ እንዲሁም ደግሞ ሳናጨበጭብ አናልፍም። ምክንያቱም አንድ ሴት ልጅ ትዳር ማለት ለሷ ምን ማለት እንደሆነ ታውቃለች። ምን ያህል ብዙ ነገሮችን መስዋዕት እንዳደረገችበት፣ ምን ያህል ብዙ ነገሮችን እንዳወጣች እንደለፋችበት ታውቃለች። ያንን ነገር ደግሞ አይኗ እያየ ሲበተን እንዲሁም ደግሞ የማንም ሰው መቀለጃ ሲሆን አይኗ እያየ ያንን ችላ ከዛ ሁሉ ነገር ወጥታ ዛሬ ላይ ላለችበት ቦታ እና ጥንካሬ እንድትደርስ ያደረጋት ለትዳሯ ያላት ጉጉት ለትዳሯ ያላት ጠንካራ የሆነ አቋም ነውና ሩታ ልትመሰገን የሚገባት እንዲሁም ደግሞ ጥንካሬዋ ሊደነቅላት የሚገባ አይነት ሴት ነች። ምክንያቱም እኛ ትክክለኛውን ነገር ነው ለእናንተ የምናጋራችሁ። የሩታን ምንም ቢሆን ጥፋት ያጠፋችባቸው መንገዶች ነበሩ። ሰው ነን እኮ ሁሌም ትክክል ላንሰራ እንችላለን። ሁሌም የሆነ ነገር ለማግኘት ትክክለኛ መንገድ ብቻ ላንሄድ እንችላለን። አንዳንዴ ነገሮች ሊበላሹብን እኛ ልንሳሳት እንችላለን። ነገር ግን እሷ ዋናውን ታርጌት ያደረገችውን ወይም ደግሞ እሷ መጨረሻውን ማግኘት የፈለገችውን ነገር ለማግኘት ግን መክፈል ያለባትን መስዋዕትነት በሙሉ ከፍላ ዛሬ ላይ ትዳሯን፣ ህይወቷን፣ ቤተሰቧን ሰብስባና እንዲሁም ደግሞ አጠገቧ አድርጋለች። ይህንንም ደግሞ ተሳክቶላታልና ደስ የሚያሰኝ ነገር ነውና ለሩታም ይሄ ትልቅ የሆነ ስኬት ነው ብለን ነው የምናስበው። ምክንያቱም ቀላል አይደለም። በዚህ ጊዜ አንድ ሰው ትዳሩን አጥቶ በዚህን ያክል ደረጃ ተፈትኖ ትዳሩን ማግኘትና መመለስ ቀላል አይደለም። ምክንያቱም ሩታን አይተናታል ከብዙ ሰዎች ከብዙ ወንዶች ቪዲዮ ላይ ካየናቸው ብቻ ሳይሆን ከዛም ውጪ ያሉ ሰዎች የተለያዩ ጥያቄዎችን ሲያቀርቡላት ነበረ። ነገር ግን እሷ ያስቀደመችው ህይወቷን፣ ትዳሯን፣ ልጇን፣ ባሏን ነው። ስለዚህ ምንም ነገር አልፈልግም በማለት እንግዲህ ጠንካራ የሆነ አቋሟን በማሳየት እንዲሁም ደግሞ ቪዲዮ ላይ ስናይ ነበረ። ታስታውሱ እንደሆነ በደስታ በኩል ሲደረግላት የነበሩት ነገሮች የፍቅር ጥያቄ እንዲሁም ደግሞ ስጦታዎች፣ ቤት፣ መኪና ድረስ ሲሰጣት በዛ ነገር ልትታለል አልፈለገችም፣ ወይም ደግሞ ያ ነገር ሊያጓጓት አልፈለገችም። እሷ በራሷ ጠንካራ መሆን እንደምትችል አጠገቧ ያለው ልጇ አባቱን ማግኘት እንዳለበትና ለዛም ነገር ደግሞ እሷ ጠንክራ መቆም እንዳለባት መወጣት ያለባትን ኃላፊነት በሙሉ መወጣት እንዳለባት ለራሷ አሳምና ስለነበረ ያንን ነገር በሙሉ አልፈለገችም እንጂ እንደ ጥቅመኛ ሴት ብትሆን ወይም ደግሞ የራሷን ፍላጎት ብቻ ማሳካት ብትፈልግ ኖሮ ያንን ነገር ተቀብላ ደስታንም እኮ አልፈልግህም ማለት ትችል ነበረ። ስለዚህ አብርሃም የሰራውን ስህተት እንኳን ሩታ አልደገመችውም ወይም ደግሞ አልሰራችውም። ልብ ብላችሁ እዩ። አብርሃም ከሩታ ጋር በተጣላ ወይም ደግሞ ከእሷ ጋር መስማማት ባቆመበት ሰዓት በአጋጣሚ ሄርሜላ መጣች። ከእሷ ጋር ያለውን ነገር ጀመረ። ያ መንገድ ሲጀምር ግን ሄርሜላ ትዳር እንዳለ ህይወት እንዳለው ታቅ ነበረ። በዛ ሰዓት ላይ ትንሽ ቆም ብላ ነገሮች እስኪረጋጉ መጠበቅ አልቻለችም ነበረ። የአብርሃምም ደግሞ በሄርሜላ በኩል የነበረው አቀባበል ስለተመቸው ወይም ደግሞ እዛ ጋ ያለው ነገር ሰላም የሰጠው ስለመሰለው ወደዛ አደላ። ነገር ግን ልቡ እንዲሁም ደግሞ አካሉ የነበረው እዚህ ነበረ፣ ሩታ ጋር ልጁ ጋር ነበረ። እውነት ለመናገር ቤተሰቦች ማንም ሰው ምቾት አይጠላም፣ ማንም ሰው እንክብካቤን አይጠላም። ያ ነገር ሲኖር ደግሞ የደላን የተመቸን እንመስላለን። ነገር ግን ውስጣችን ያለው ፍላጎት ግን ሁሌም ያሸንፋል። አብርሃምን ውስጡ ያለው ፍላጎት ውስጡ ያለው ምኞት ነው ዛሬ ላይ አሸንፎት ወደ ሚስቱ፣ ወደ ባለቤቱ፣ ወደ ልጁ እናት የተመለሰውና አንዳንዴ ቆም ብለን ልናስብ ይገባል። ለነገሮች መቸኮል አያስፈልግም። ስለዚህ የሩታ አንድ ጠንካራ ነገሯ አንድ የለፋችበት ነገርና ዋጋ ያስገኛት ነገር መታገሷ ነው፣ መጠበቋ ነው፣ መስዋዕት ራሷን ማድረጓ ነው። ቀላል አይደለም ትዳር። በዛ ላይ ደግሞ ልጅ ሲኖር ሩታ
በሚያሳዝን ሁኔታ ገና ከእርግዝና ጀምሮ አራስ ቤት እያለች ነበር በጣም ብዙ ነገሮች ሲደርስባት የነበረው። ያሳዝናል አይደለም? እዛ ጋር ብዙ መከራዎች ተጨምረው ራሱ እርግዝና፣ ሴትነት፣ በዛ ሰዓት ለሚፈጠሩት ነገሮች ከወለደችን በኋላ ብዙ አይነት የሰውነት መቀያየር መጨመር አለ። ውስጣችን ያለው የሆርሞኖች መዛባት አለ። በጣም ሊከፋን ይችላል። በጣም ልናዝን ይችላል አይደለም? በዛ ሰዓት ተጨማሪ መጥፎ ነገሮች ተፈጥረው እንደዚሁም እርግዝና የሚያመጣው መውለድ የሚያመጣው የራሱ ባህሪ ከፍተኛ የሆነ ጭንቀት አለና እሱን ሁሉ ተቋቁማ ያንን ሁሉ ነገር አልፋ እንግዲህ ዛሬ ላይ ቆማ ለትዳሯ፣ ለህይወቷ፣ ለልጇ አባት መስዋዕትነት ከፍላ ለልጇ መስዋዕትነት ከፍላ እዛ ጋር ዛሬ ላይ የደረሰችበት ቦታ መድረሷ እንግዲህ በጣም በጣም በእውነት ምንም ነገር አይደለም፣ ሊያስከብራት ይገባል። ምክንያቱም አጥፍታለች፣ ብዙ ሰው አስቀይማለች፣ በድላለች። ለዛ ሁሉ ነገርም ይቅርታ ጠይቃለች። ይህንን ነገር ለማስተካከል እስከ ጥግ ድረስ ነው የሄደችው። አንገቷን ደፍታለች፣ አዝናለች፣ ተከፍታለች። ነገር ግን ይህንን ሁሉ የተከፋችበትን ነገር መጨረሻው አምሮ ደግሞ ስታይ ዛሬ ላይ ልትደሰት ይገባል። ማንም ሰው ሊከለክላት አይገባም። ደስታዋን ሊነጥቃት የሚፈልግ ሰው በዚህ ሰዓት መኖር የለበትም። በዚህ ሰዓት አብርሃም ይታመምም አይታመምም፣ አውቁም ይሁን ሳያውቅም ይሁን ፈልጎም ይሁን አልፈለገም ይሁን አንድ እውነታ ግን እወቁ፣ ሩታን በጣም ያፈቅራታል፣ በጣም ይወዳታል። ብዙ ነገር አሳልፈዋል። ከመሬት ተነስተው ነው ዛሬ ላይ ለደረሱበት ደረጃ የደረሱት። በዛ ላይ ደግሞ የልጁ እናት ነች። ልጅን አግኝቶ ዝም ብሎ ነገሮች እንደ ቀልድ ማለፍ አይቻልም። ዋጋ አለው፣ የልጅ ዋጋ አለው። ነገ ልጆቻችን ሊጠይቁን የሚገባው ጥያቄ አለ። ያንን መመለስ ይኖርብናል እንደ ቤተሰብ ቁጭ ብለንና ያንን ነገር እንግዲህ አብርሃም ዛሬ ያደረገውን ነገር በማድረጉ ትክክል ነው። ነገር ግን ያጠፋቸው ጥፋቶች አሉ። ለዛም ይቅርታ ጠየቅ ለዛም ነገሮችን ለማስተካከል ፈቃደኛ ሆኖ ራሱን እንደ ጥፋተኛ አድርጎ አስቀምጦ ተጸጽቶ ነው ዛሬ ይሄ ልጅ ከሩታ ጋር ሆኖና አጠገቡ ያሉ ሰዎች በዚህ ሰዓት ላይ ዙሪያቸው ያሉ ሰዎች ዳኒንም ጨምሮ እንግዲህ በትናንትናው ዕለት ስናየው ነበረ። ማስጨነቅ አይጠበቅባችሁም። ከዚህ በኋላ ኃላፊነቱ የሩታ ነው። ይሄ ልጅ አውቁም ሆነ ሳያውቅም ሆነ እንደዚህ እየሆነ ያለው ኃላፊነቱ የሩታ ነው። ማሳከም ካለባት ታሳክማለች። አብሮ መሆን ነገር ማድረግ ያለባትን ነገር በሙሉ ታደርጋለች። ስለዚህ የሌላ ሰው ጣልቃ ገብነት ቤተሰብን ጨምሮ ጓደኛም ጨምሮ በዚህ ሰዓት አስፈላጊ አይደለም። ስለዚህ ከዚህ በኋላ ሩታም ሆነች አብርሃም ከዚህ በኋላ ትልቅ ኃላፊነት ነው ያለባችሁ። ከዚህ በኋላ የብዙዎችን ምርቃት የብዙዎችን እንዲሁም ደግሞ ምኞት ነውና አሁን ላይ ያደረጋችሁት ለዚህ ተመስግናችሁ፣ ነገር ግን ቀጣይ ህይወታችሁን ማንም ሳይሰማችሁ በራችሁን ዘግታችሁ የምትነጋገሩበት ችግራችሁ የምትፈቱበት እንዲሁም ደግሞ ለሌሎች መማሪያ እስከሚሆን ድረስ ቀጣይ ህይወታችሁ ያማረ እንዲሆን እንግዲህ የኛ ምኞታችን ነው። ውድ ቤተሰቦቻችን እናንተስ እስኪ ምኞታችሁን ደስታችሁን ኮሜንት ላይ ግለጹላቸው። እንዲሁም ደግሞ ይህንን ቪዲዮ ያስደሰታችሁ እባካችሁ ላይክ በማድረግ እንዲሁም ደግሞ ሰብስክራይብ በማድረግ ቤተሰብ አድርጉን። እኛ ለእናንተ ትክክለኛና እውነተኛው መረጃ ምናቀብላችሁ ይሆናል። በያላችሁበት ፈጣሪ ሰላሙንና ጤናውን ይስጣችሁ። እንወዳችኋለን። ሰብስክራይብ ማድረጓን ግን እንዳትረሷት።